ናፊባ ክፍል 5 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አሚን ቲዩብን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ። አቤት ሜላት ስልኳን ተስገብግቦ አነሳው። እንዴት ነህ? ደህና ነኝ በጣም። መስፍን ተሽቆጠቆጠ። ምን ነው ችላ አልከኝ? በጣም ነው የምትገርመው ስትለው እረ ችላ አላልኩሽም፣ ያው ያንቺን ፍቃድ እየጠበቅኩ ስለነበር ነው እንጂ እኔማ ደስ ይለኛል ተገናኝተን ብንጫወት አለ መስፍን ሰፍ ብሎ። ጥሩ እንደዛ ከሆነ እስኪ ነገ ተገናኝተን ስለ ሁሉም ነገር እናወራለን። እኔም ጥሩ ሁኔታ ላይ እንዳልሆንኩኝ መቼም ታውቃለህ። እስካሁን የወዳይን መሞት ማመን አልቻልኩም። እውነት አልመስልሽ ብሎኛል። እሱስ ልክ ነሽ፣ ለሁላችንም ከባድ ነው ሲል አስተዛዘነ። ቀጥሎ እኔም የወዳይን በመለየቴ በጣም ነው ያዘንኩት፣ ግን አልመልሰው ነገር በፈጣሪ ስራ መግባት ይሆንብኛል ብዬ ነው አላት። አዎ ልክ ነህ፣ እሱስ የተፈጥሮ ጉዳይ ሆኖብን ነው እንጂ ለማንኛውም በደንብ እስኪ ትነግረኛለህ። እስካሁን ስላማማቱ ከአንተ ውጭ ማንም ሊነግረኝ አልቻለም፣ የሚያውቅም የለም። ስለዚህ የመጨረሻ እስትንፋሱን ከማጣቱ በፊት ምን እንዳለ፣ ምን እንደለበሰ፣ በምን ሁኔታ ላይ እንደነበር ሁሉንም ነገር ትነግረኛለህ አለሽ ሜላት የወዳይን ሁኔታ በምናብ ለመቃኘት በማሰብ። እረ እነግርሻለሁ፣ ያው የጥፋተኝነት ስሜት ይሰማኛል። ታውቂያለሽ ትቼው ባልሄድ ኖሮ አይሞትም ነበር። ግን ምን ይደረጋል፣ ከጓደኛዬ ጎን አልሆንኩም። የማረባ ሰው ነኝ፣ እሱ ከጓደኛም በላይ ነው፣ ወንድምም ነበር እንጂ። እባክሽ ወንድሜ ሚስት ይቅርታ አድርግልኝ፣ ከልቤ ነው አለ መስፍን እንባ እየተናነቀው በማስመሰል ሳጉን ወደ ውስጥ እየሳበ። ሜላት በሐዘኔታ አንገቷን እያወዛወዘች ቀኑ ከደረሰ አንተ አጠገቡ ብትሆንም ይሞታል፣ ምግብ አንቆትስ የሚሞት ብዙ አለ አይደል ብላ ልታዝናናው ሞከረች። ትንሽ ካወሩ በኋላ በማግስቱ ሊገናኙ ተስማምተው ቻው ተባብለው ስልኩን ዘጉ። በደንብ ተከታተሏት እሺ፣ አይንህን ላፍታ እንዳትነቅል አለ ሸዋን ግዛው። ከሜላት ጋር ሲያወራ ቆይቶ ደግሞ ወደ ሌላ ባልደረባው ደውሎ ምንም ችግር የለውም አለቃ፣ እንደምንከታተላት ራሱ አታውቅም፣ ሀሳብ አይግባ ሲል መለሰ። ጥሩ በዚህ ቀጥል፣ እስከ መጨረሻ ድረስ ልታውቅ አይገባም። በፍጹም አይደለም ማወቅ፣ መጠራጠር ራሱ የለባትም አለና በደንብ አስጠንቅቆ ስልኩን ዘግቶታል። ሌሊት በርኖስ በጠዋት ብርሃን ሻማ ተለኩሶ ጨለማነቱ እየጠፋ ሲሄድ የሸገር የመንገድ ዳር መብራቶች ድምቀታቸው ከሌሊቱ እየቀነሰ በተፈጥሮ ፀሐይ እየተሸፈነ ሄደ። እንደ ወትሮ የአዲስ አበባ ትርምስ ሀ አለ። ቤት ለመሄድ የተሰለፉ የታክሲ ጠባቂዎችን ለማስተናገድ ይሯሯጣሉ። የቤት መኪኖች ከሰው በልጠው ሲርመሰመሱ ይታያሉ። ፒያሳ ከሁሉም ደስ ትላለች። ኦልድ ሲቲ እያሉ የሚያሞካሿት የማትሰለች ባለ ግርማ ሞገሷ አራዳ ከቆዩ የጥርብ ባህላዊ ቤቶቿ ጋር ተጀብና ዛሬም የዚያን ትውልድ የስልጣኔ እንደራሴነት መስታወት ሆና እያሳየች ውበቷን አጉልታለች። ሜላት ከእንቅልፏ እንደተነሳች ቀለል ያለ ሻወር ወሰደችና ከዚህ በፊት ትለብሰው የነበረውን ልብስ ቀይራ ጥቁር በጥቁር የሆነ አለባበስ ለብሳ ወጣች። ሄሎ አለቃ፣ አሁን ከቤት እየወጣች ነው አለ። ጥሩ ተከተላት፣ ማንም ሰው እየተከተልካት እንደሆነ ማወቅ የለበትም። በቅርብ ርቀት ሆነህ ነው መከታተል ያለብህ፣ አደራ አለ ሸዋን ግዛው። እሺ ኢንስፔክተር፣ ለዚህ ሀሳብ እንዳይገባ ሲል መለሰ። ጥሩ በል በርታ ብሎ ኢንስፔክተር ሸዋን ግዛው ስልኩን ዘጋለት። ሜላት ከመኖሪያ ገስት ሃውስ ወጥታ የቦሌን መንገድ ይዛ ከመስፍን ጋር ወደ ተቀጣጠረችበት ቦታ ታመራ ጀመር። ኢንስፔክተር ሸዋን ግዛው እሷን እንዲከታተል ያዘዘው የስራ ባልደረባው ደግሞ በቅርብ ርቀት የመኪናውን ፍጥነት እየጨመረ እየቀነሰ እየተከታተላት ነው። ለምን ከኔ ሀሳብ ለመውጣት ፈለገች? ኢንስፔክተር ሸዋን ግዛው ጠረጴዛውን በእስክሪብቶ እየነካካ ራሱን ይጠይቅ ጀመር። ነገር ግን በጭራሽ ኔጌቲቭ ነገር ማሰብ አልፈለገም። ጥርጣሬው ራሱ መጠርጠር ጀመረ። ለራሱ በጭራሽ ከዚህ ወንጀል ጀርባ ልትኖር አትችልም ይለና ግን ደግሞ ማንንም ማመን የለብንም ብሎ የሚያስበውና የሚናገረውን ንግግር ለራሱ መናገር አልፈለገም። በሐዘን የተሞሉ አይኖቿ ይመጡበታል። ሁኔታው ያሳዝን ነበር። በዛ ላይ የሚያሳዝን ሁኔታ ውስጥ ነበረች።
ሀዘኗ ከልሶ አልፎ ሌሎች ተመልካቾች ጋር በቀላሉ ይጋባ ነበር። ሜላትን ለመርዳት አስባ ይሆናል ይህን ነገር የምታደርገው ሲል በሀሳቡ ጸንቶ ደመደመ። አለቃ ሜላትን በቁጥጥር ስር እናውላት እንዴ አለ። በምን ምክንያት ነው በቁጥጥር ስር የምታውላት? ማስረጃ አለህ? ንገረኝ እስኪ በላ በማለት ጮኸ። ኢንስፔክተር ሻንግዛው እንደዚህ ሆኖ አያውቅም። ልክ ያልሆነ ስራ እንኳን ከተሰራ በእርጋታ ነው እንጂ የሚያናግረው እንዲህ ድምፁ ውጪ ድረስ እስኪሰማ ድረስ አይናገርም። ከእንደገና ወደ ራሱ መለስ አለና በጣም ይቅርታ ጮኩብህ አይደል? እባክህ አረፍ በለና እናውራ ብሎ እንዲቀመጥ ወደ ወንበሩ በመጠቆም ጋበዘው። ማንም አልተከተለሽም አይደል? አለ መስፍን ሜላትን ተቀብሎ ግራ ቀኙን ከተመለከተ በኋላ። አይ በሚገባ በጥንቃቄ ነው የመጣሁት፣ ማንም እንዳልተከተለኝ እርግጠኛ ነኝ አለች ፈገግታዋን እንደወጋገን ብልጭ አድርጋ እያሳየች። መልካም እንደዛ ከሆነ በእሺ ተቀመጪ አለና ወንበሩን ስቦ አስቀመጣት። እስኪ ንገረኝ ምንድን ነበር ያለው? ምን ይመስል ነበር? ሜላት በጉጉት ጠየቀች። አዎ አስታውሳለሁ፣ እየሳቅን እየተጫወትን ነበር ያልነው። ማታ ላይ ኦልድ ታውን ሆነን እየጠጣን እየተጫወትን ነበር። ከዛ መሀል የሆነች ልጅ አየሁና እሱ ሽንት ቤት ደርሶ እስኪመለስ ተዋወቅንና እንድትቀላቀለን አደረግናት። ከዛ በኋላ ከሱ ጋር በጣም ተመቻቹ። ሜላት ሀዘኗ እንደ ጉም ወደ ላይ እየተነነ ንዴቷ ደግሞ እየጨመረ ሄደ። እኔ ሰው አልኩት ሜላት ላታይ ትችላለች፣ ግን እምነት ለራስ ነው ብዬው ነበር። ነገር ግን ከህይወት ጋር አብረው እብድ አሉ። እኔ መጨረሻ ላይ ሁሉም ነገር እያስጠላኝ ሲሄድ ተሰናብቼ ወጣሁ። ሜላት ከዚህ በላይ እንደማይቀጥል ተስፋ አደረገች። ራሷ ዞረባት፣ ሁሉም ነገር ተደበላለቀባት። ምን ማድረግ እንዳለባት አላውቃለች። ኢንስፔክተር ሻንግዛው ሜላትን እንዲከታተላት የላከው ፖሊስ ኃይል በአስቸኳይ እንዲመጣ ከተነገረው በኋላ በፍጥነት ሜላትና መስፍን ወደ ተገናኙበት ሚስጥራዊ ቦታ ደርሶ ንግግራቸውን ባይሰማ እንኳን ይከታተላቸው ይዟል። ምን እንደሚያወሩ ብሰማ በጣም ደስ ይለኝ ነበር አለ ሜላትን ሲከታተላት የነበረው መርማሪ ፖሊስ። ሻንግዛው ቀና ብሎ ተመለከተና ሳቅ ብሎ ንግግራቸውን መስማት የማይፈልግ ማን ይኖራል ብለህ ነው አለ። አለቃ ተመልከት ሜላትን ጨምሮ በድንጋጤ ይርበተበት ጀመር። ሻንግዛው የሚያውን ማመን አቃተው። ሜላት በፍጥነት ከኋላ ኪሷ ሽጉጥ አውጥታ ደቀነችበት። እንደተደርጊው ሜላት በእናትሽ አደራሽን አለ ሻንግዛው ድርጊቷን ላለመመልከትና ላለማመን እጆቹን አይኑ ላይ እየከለለ። አንተም የሱ ቢጤ ነህ፣ ካዲ ነህ። እርሱ እኔን ከዳ፣ አንተ ደግሞ እሱን ከዳ። አንተም የሱ ቢጤ ነህ፣ አትረባም አለችና እንደደቀነችበት በግራ እጇ ሽጉጡን እያስተካከለች ቃታውን ለመሳብ በዝግጅት ላይ ያለች። ተይ ሚሊ ተይ በእናትሽ፣ እኔ አንቺ ወገን ነበርኩ፣ ምንም ነገር አላደረግኩም። ክህደትን እሱ እንጂ እኔ አላውቀውም ብሎ የሞት አፋፍ ላይ ሆኖ ሜላትን ይዋሽ ጀመር። አትሊስት ልትሞት እንደሆነ እንኳን እያወቅ እውነትን አትናገርም? ምን አይነቱ የለየለ ሰይጣን ነህ አለች ሽጉጡን በግንባሩ ትክክል እያደረገች። አረ ኢንስፔክተር የሆነ ነገር እናድርግ፣ ካልሆነ ልገለው እኮ ነው። ደፍራ ልተኩስ አትችልም ብዬ ገምታለሁ። እኔ ግን እንደዛ አይሰማኝም እየተባባሉ ሜላት ሽጉጡን ምላስ ሳበችው። ነገር ግን ምንም አልነበረም። መስፍንን ልገለው አልቻለችም። መስፍን ሽጉጡ ምንም ነገር እንደሌለው ሲያቅ ዘለው አልነቃትና ሽጉጡን ወደ መውጫው ላይ ወረወረው። አንቺ ማትረቢ ሳታቅማሚ ተኩሽብኝ አይደል? ልትገይኝ ይህን ያክል ነው የምጠይኝ? መቼም ያንን የማይረባ ከዚህ በላይ አጣየውም። በዚህ ልክ ኮንሰንሽብኝ አረመኔ ነሽ። ስለዚህ አንቄ እገልሻለሁ የማትረቢ። በመጀመሪያ እኔን ለመግደል ከማሰብሽ በፊት ሽጉጥሽ ቀላ እንዳለውና እንደሌለው ቼክ ማድረግ ነበረብሽ አለና ሊያንቃት ወገቧ ላይ ተቀምጦ እጆቿን ወደ ጭኖቿ ስር ሲያስገባ እጅ ወደ ላይ የሚል ድምፅ ሰማ። ቀስ ብሎ ሲዞር ኢንስፔክተር ሻንግዛውና ባልደረባው ሽጉጣቸውን አነጣጥረው ወደሱ ሲመጡ ተመለከተ። ቀስ ብሎ እጆቹን ወደ ላይ እንደ ጭራሮ ከዘረጋ በኋላ ሜላት ላይ ያሳረፈውን ሰውነቱን አንስቶ እጁን ሰጠ። ቆይ ምን ብዬሽ ነበር? እስኪ ንገሪኝ። እምነት እንዲህ ነው የሚያዘው? ንገሪኝ እስኪ ወይዘሪት ሜላት፣ ለምንድን ነው በሰው ስራ ጣልቃ የምትገቢው? አሁን ለምሳሌ እሱ ወንጀለኛ ነው። ነገር ግን በእኛ ቦታ ሌላ ሰው ተመልክቶሽ ቢሆን
ልትገለኝ ስትል ራሴን ተከላከልኩ ቢል ህግ ለሱ ነው ወገንተኝነቱን የሚሆነው፣ ለሱ ነው ከላላም የሚሰጠው። በጣም ነው ያዘንኩት። ይህን ያክል ርቀት ትሄጃለሽ ብዬ አላሰብኩም ነበር። ለነገሩ ጥፋቴ እኔ ነው። ከፖሊስ ለንቦ ላይ ወጥቼ አንቺን እንደተጎጂ አስቤ መጠራጠር አለመቻሌ የኔ ክፍተት ነው አለና በራሱ እንደተናደደ አስመስሎ ራሱን ፊቷ ላይ ወቀሰ። ሜላት ያለምንም አቤቱታ ሆነ ማብራሪያ ስታዳምጠው ከቆየች በኋላ በአዘኔታ ተመለከተችውና ይቅርታ ልትጠይቀው ፈለገች። ነገር ግን ይበልጥ የሚበሳጭባት መሰላት። ኢንስፔክተር ሸዋንግዛው ሜላትን ከተቀበላትና ገዝታው ከሰረፋት በኋላ በጥንቃቄ ነበር የሚመለከታት። በውበቷ መማረኩ እንዳለ ሆኖ ነገር ግን ሙሉ ለሙሉ እሱም ሜላትን እንደማፈጸም ስለተጠራጠረ በተለያዩ መከታተያ መንገዶች ይከታተላት ነበር። ነገር ግን እሱ አታውቅም። ሽጉጡንም እሷ ሲያስቀምጥ ተመልክተዋለች። ነገር ግን እሱ ሆን ብሎ እንድትመለከተው አድርጎ እንጂ በአጋጣሚ የተፈጠረ ነገር አልነበረም። እሱ ሽጉጡን ሲያስቀምጥ ብዙ መላምቶች አስቀምጦ ነበር። ወንጀለኛና ከግድያ ጀርባ እጇ ቢኖርበት ብሎ አስቦ ስለነበር ሌላ እይታ ነበር ያሰበው። ነገር ግን በንዴት አንስታ በበቀል ስሜት ተነሳስታ ሽጉጡን ለመጠቀም እንዳሰበች ተረዳ። አንድ ወንጀለኛ ግን የሆነን ሰው ለመግደል እቅድ በሚይዝበትና ጠልቆ በሚያስብበት ጊዜ መጀመሪያ የሚገልበትን መሳሪያ በትክክል ያጠናቅቃል ያዘጋጃልም። ነገር ግን የሆነው ወንድሙ ወይም የቅርቡ ሰው ያጣ ተጎጂ በቀሉን ለመመለስ ሲነሳ ብዙ ጊዜ እንደሜላት ባለማስተንተን ዝም ብሎ በቀሉን ብቻ እያሰበ ለመበቀል ሲሄድ ራሱ ተጋላጭ ሆኖ ይገኛል። በመሆኑም ከዚህ መልከት አንጻር ነው ሜላት ከወንጀሉ ነፃ ልትሆን የቻለችው። መስፍን አንገቱን እንደ በረሃ ጽጌረዳ ጠንዘል አደረገና ፈራ ተባ እያለ አለቃዬ በጣም ይቅርታ፣ ትልቅ ስህተት ነው የሰራሁት። ከዚህ በኋላ እንደዚህ አይነት ጥፋትም ሆነ ስህተት አይደገምም። ስለዚህ ሁሉም ነገር የሆነው ካሰብኩት ከገመትኩት ውጪ በመሆኑ ነው። ዝም በል! ለምንድን ነው የማትገምተው? እኔ ይሄ ይሆናል ብዬ በምን ልጠረጥር እችላለሁ አለቃዬ? አለ እየተቅለሰለሰ። እንዴት አትጠረጥርም? መጠርጠር እኮ ስራ ነው። ካልጠረጠርክ ምኑን ወንጀለኛ ሆንከው? እኔ እኮ አንተን ለዚህ ተልኮ ለመመልመል ብዙ አይን አይቼ ነው አለሽ በቁጣ። በጣም ይቅርታ አለቃዬ አለ መስፍን እጆቹን አጣምሮ እርስ በርስ እያፋተገ። እና አሁን ምንድን ነው የምትለኝ? የሰራው ጥፋት እኮ አንተን ብቻ ሳይሆን እኔም መቀመቅ የሚከት ነው። በላሁኑ ነው ይህ ጉዳይ ሳይውል ሳይድር እንዲስተካከል ያ የተረገመ መንፈስ የሆነ መርማሪ ጉዳዩን ዝም ብሎ አይተውም። ከብዙ መንገድ አይቶ ነው የሚመረምረው። አንተ ደግሞ ፖሊስ ጣቢያ በተመላለስክ ቁጥር ስራችን እየተዳከመ ነው የሚሄደው። ስለዚህ ራስን ከምንም ጥርጣሬ አስወጥተህ በቻለ መጠን እይታ ውስጥ ላለመግባት ሞክር። ይህም ማድረግ አለብህ። መቼም ማድረግ ስለሚገባህ ጉዳይ እኔ አልነግርህም። ስለዚህ ብልህ ሁንና ነገሮችን በብዙ መንገድ ለመመልከት ሞክር አለች። ጀርባዋን ለመስፍን ሰጥታ ፀጉሯ እንደ ፈረስ ጭራ ቁልቁል ተነስንሶ ወገቧ አካባቢ ደርሷል። ጀርባዋ ለሁለት የከፈለው ሽንጧ ሸለቆ በለበሰችው ስስ ሸሚዝ ይለያል። ድምጿ ሻካራና አስፈሪ ቢመስልም ነገር ግን አልፎ አልፎ በንግግሯ መሀል ጣል የምታደርጋቸው ቃላት የሴትነት ሚዛኗን ከፍ ያደርጉታል። መስፍን ንግግሯን በሚገባ ካዳመጠ በኋላ እሺ አለቃዬ፣ ከዚህ በኋላ አስተካክላለሁ፣ ምንም አይነት ስህተት አልሰራም አለና ጎንበስ ብሎ የመስገድ ያክል አጎበደደ። ነገር ግን ማጎንበሱን አልተመለከተችውም። ማሌትንም ማግኛትና እቅዷን እንድትቀይር ነገራት አለሽ በድጋሚ ኮስተር ብላ። መስፍን ጠብ እርግፍ እያለ አሁንም ያለቃውን ትዕዛዝ በአዎንታ ራሱን በመነቅነቅ ተቀበለ። ሲያም ያጎቷ ኢንስፔክተር ሸዋንግዛው ቤት ጎራ ብትልም ማንንም ልታገኝ አልቻለችም። የመጣችበትን ሰዓት በመጠራጠሯ ከእንደገና ስትመለከት ልጆቹም ከትምህርት ቤት ወጥተው ቤታቸው የሚገኙበት ነው። ነገር ግን ቤት ውስጥ ማንም የለም። ስልኳን አውጥታ ለኢንስፔክተር ደወለች። ሲያም ማንም አለመኖሩን ስትነግረው ውይ በተለያዩ ስራዎች ተጠምጄ ሳልነግርሽ ቀረው ሲውዬ፣ ቤት ቀይረን ነው ወንድሜ ልጅ እና ላዛር ደግሞ ወደ አያታቸው ጋር ሄደዋል ወደ ገርጂ። ለምን በሰላም ነው? የሆኑት ነገር የለም አይደል ስትል ጠየቀች። አይ ምንም እንዲሁ ነው፣ አያቶቻቸው እንዲመጡ ስላዘዟቸው ስለናፈቋቸው ነው አለ ሸዋንግዛው። እሺ እኔም ናፍቀውኝ ነበር፣ በቃ ሲመጡ እንገናኛለን አለችና ተሰነባበቱ። ለምንድን ነው ለሲያም እውነቱን ያልነገርካት ሲል ጠየቀው። መቼም ስለ እኔ ቤት መረጃ አጥንተው ከደረሱበት ስለ እኔና ቤተሰብ ጓደኛ መረጃ መፈለጋቸው አይቀርም።
ስለዚህ ተከትለዋት በሄዱስ? እሷ ወንድሜ ልጅ ናት። እሷንም መጠበቅ አለብኝ። ለዛ ነው እንቅስቃሴዋን ለጊዜ ገታ የማደርገው ሲል መለሰ። ኦኬ ገባኝ አለቃ አለው። አለቃ ምንም የሚወጣም የሚገባም ሰው የለም። እርግጠኛ ነህ? እስኪ ጠጋ ብለህ በደንብ አረጋግጥ። አዎ እርግጠኛ ነኝ አለቃ፣ ማንም ሰው የለም፣ አረጋግጫለሁ። መስፍንም ኡፍ ሌላ ችግር፣ አረ ምን ይሻለኛል? አንተ እንከፍ፣ በቃ አይታችኋል ማለት ነው። ታዲያ ቤት እስከሚቀይር ምን እየሰራችሁ ነው እናንተ? እኔ እኮ ቤቱን እንድትጠብቁ አይደለም እዛ አካባቢ ሆኖ ያልኳችሁ አለ መስፍን በንዴት በስልክ ውስጥ እያንባረቀ። በጣም ተናዶ ስልኩን ወዲያው ዘጋውና ራሱን ይዞ ትንሽ ከተቀመጠ በኋላ ከንፈሩን ነክሶ ጠረጴዛ ላይ ያሉትን ወረቀቶች እንዳለ ወረወራቸው። ይህ ችግር ትልቅ ከመሆኑ በፊት እንዴት ባጭሩ መቋጨት እንዳለበት በማሰብ ወደ ራሱ ተመልሶ አይኖቹን ከደን አድርጎ ማሰላሰል ቀጠለ። በመጨረሻ አንድ ሀሳብ ብልጭ አለለትና ስልክ ደወለ። አቤት መስፍን። እንዴት ነሽ ማህሌት? ደህና ነኝ መስፍኔ፣ አንተ እንዴት ነህ? እኔ ደህና ነኝ። እኔ የምልሽ እንዴት እየሄዳልሽ ነው ሲል ጠየቃት። ያው እስካሁን በአግባቡ እየፈጸምኩ ነው፣ ቀሪውንና ቀጣዩን ደግሞ በትዕግስት እየተጠባበቅኩ ነው ብላ እየሰራች ስላለው ስራ በመጠኑም ቢሆን በጥሩ ሁኔታ እየተካሄደ ለመሆኑ ማብራሪያ ለመስጠት ሞከረች። ጥሩ፣ በዚህ ቀጥይ፣ ላፍታ እንዳትዘናጊ። እኔ የምልሽ አንድ ስራ ልስጥሽ አላት። እሺ በደስታ ሰራለሁ ስትል መለሰች። ጥሩ፣ ያ ነፈዝ ኪሩቤል የኢንስፔክተር ሸዋንግዛው ቤት አቅራቢያ እንዲከታተል እንደተቀመጠ ታውቂያለሽ አይደል አላት። አውቃለሁ። እና ምን ተፈጠረ ስትል ጠየቀች። ኢንስፔክተር የሚከታተለው ሰው እንዳለ ሲያቅ ልጆቹን ይዞ ወጥቷል፣ ቦታ ቀይሯል። ስለዚህ አሁን ያለበትን ቦታ ማወቅ ይኖርብኛል። ለዛም ነው አንቺን የጠየቅኩሽ አለ መስፍን። ገባኝ። እሺ እኔ ደግሞ ሲያምን ጠይቅና አሳውቅሃለሁ ስትል መለሰች። ይኸውልሽ ማሂ፣ በምንም ተአምር እንድትነቃ ማድረግ የለብሽም አላት አጥብቆ እያስጠነቀቃት። እሺ በሚገባ ጥንቃቄ አደርጋለሁ ስትል መለሰች። ማሌት ሲያም ጋር በመሄድ ይጫወቱ ይዘዋል። በመሃል እኔ የምልሽ ሲያም፣ እንዴት በዚህ ሰዓት እዚህ ልትሆኚ ቻልሽ ስትል ጠየቀቻት። ቀጥላ እኔ ራሱ ስመጣ እማገኝሽ አልመሰለኝም ነበር ብላ አስከተለች። አዎ ልክ ነሽ፣ አጎቴ ጋር ሂጄ ነበር፣ ከልጆቹ ጋር ልጫወት ነበር፣ ነገር ግን እዛ የሉም ስትል መለሰች። ቀድመሽ አልደወልሽለትም ነበር ከመነሳትሽ በፊት አለቻት። ኧረ አልደወልኩለትም፣ እንደ ሁሉ ጊዜው ከቤት ወዴትም ስለማይሄዱ በዛም ሰርፕራይዝ ላደርጋቸው ብዬ ነበር፣ አልተሳካልኝም። ሽርሽር ወጥተው ነው ታዲያ ማሌት በድጋሚ ጠየቀቻት። ያው ሽርሽር እንኳን አይደለም፣ ግን ገርጂ አያታቸው ጋር ሄደዋል። አሁን እንግዲህ ሲያሞላቅቋቸው ነው የሚውሉት። አያቶቻቸው አይተው አይጠግቧቸው። የማን እናትና አባት ናቸው? የአጎትሽ ሚስት ወላጆች ናቸው ስትል ጠየቀች። አዎ እባክሽ፣ በጣም ነው ብታያቸው የምታዝኘው። ሁኔታቸው ልብ ይሰብራል። ልክ እንደ ልጃቸው ነው የሚቆጥሩት። ልጅ አግባ፣ የሞተ ሰው እንደው ተመልሶ ከእንግዲህ አይመጣም እያሉ አዲስ ህይወት እንዲጀምር ሁሉ ይመክሮታል አለ ሲያም። በጣም ያሳዝናል። እና ልጆቹ ሁሌም ነው የሚሄዱት ስትል ጥያቄዋን አስከተለች። አዎ ልጆቹን ላካቸው፣ ሸዋን ካሉት አጎቴ ሲያበራ ነው የሚወስዳቸው። ማሌት ራሷን በአግራሞት አወዛወዘችና የሚገርም የሚያሳዝን ታሪክን የደረሰባቸው በሁላቸውም ላይ በማለት ያዘነች አስመስላ ባዶ ዓይኗን ጠረግ አደረገች። ማሌት የምትፈልገውን መረጃ ብታገኘው ግን ሲያም እንዳትነቃባት የሚጠቅመውንም የማይጠቅመውንም የሚመለከታቸውንም የማይመለከታቸውንም ሲጫወቱ ሲያነሱ ከቆዩ በኋላ ማሌት ተሰናብታት ወጣች። ጀግና እኮ ነሽ የኔ ህይወት፣ በዚህ ፍጥነት ታጣራለሽ የሚል ግምቴ አነስተኛ ቢሆንም አንቺ ግን አሳክተሽ አስገረመሽኛል፣ አመሰግናለሁ አለ መስፍን ከመጠን በላይ ደስ ብሎት። በቃ አሁን የምናደርገው ነገር ቢሆን ራሱ ሸዋንግዛው ወደ አማቾቹ ቤት እንዲወስደን መጠበቅ ነው አለ መስፍን በኩራት። አረ ልትከታተለው ነው? በደንብ ነዋ፣ ታው እንዳይነቃብህ እንጂ አለች ስጋቷን ላለመደበቅ እየጣረች። ችግር የለው ከዚህ በኋላ ለኔ ተይው አለና በኩራት ሀሳቧን ሲያስጨርሳት ስልኩን ዘጋው። ሰሞኑን ትንሽ ስራ በዝቶብኝ ነው ያልጠየኳችሁ አለ።
እናውቃለን የኔ ልጅ፣ ደግሞስ ምን ረዳት የለ፣ እኛም አቅምም እድሜን አጠረን የኔ ልጅ፣ ልጆችህ ለአቅመ አዳም በሰላም በጤና ያድርሳቸው እንጂ አለች ወይዘሮ ምንትዋብ። አይኖቿን በሐዘን ብዛት ሟምተው የመጣ ሄደውን ማን ነው እያሉ ነው የሚያውቁት። የማያ ሞት ልቧንም ምንዋንም የሰበረው ተስፋዋን ሁሉን ያሳጣት ማያ ብላ ወጣችላት ምንም አይነት ልጅ ስላልነበራት ነው። ሁሉንም ነገር የምታይባት መነጽሯ በመሆኗ ነው ማያ ያለቻት። ህይወት በብዙ መልኩ የጎዳቻት ሆና ታያለች። ተጎሳቆለች። ልጅን የማጣት ህመም ዘላለም ላይ ሽር ልቧ ላይ ጠባሳ ሆኖ ቀረ። ታዲያ ኢንስፔክተር ሸዋንግዛው ከማያ ለይታ አታየውምና እሱ ሲጠይቃት በጣም ደስ ይላታል። የማያ አባት አቶ ስዩም ምንተስኖትም በጣም ነው የሚወደው። አመት በዓል ሲመጣ እነሱ ጋር ነው የሚያሳልፈው። የሚገዛውን ይገዛላቸዋል፣ እንደ እናትና አባት ይንከባከባቸዋል። ነገር ግን ዝም ብሎ እንዳይቀር እንዲያገባ ሌላ ልጅም እንዲወልድ በአክብሮት ከልብ በመነጨ ፍላጎት ከአንዴም 2 ጊዜ አናግረውታል። ያው የሸዋንግዛው መልስ እሺ ቢሆንም ግን ከማንም ጋር ግንኙነት አልጀመረም ነበር። አቶ ስዩም ምንተስኖት በልጁ ሐዘን ክፉኛ ከመጎዳቱ የተነሳ ፈጣሪን ሳይቀር እየሞገተ ለብዙ ጊዜ ከፈጣሪ ጋር ተሟግቷል። ፈጣሪ ሰጠነሳ የሚለው ቃል አምርሮ ይጠለዋል። እኔም መበቀል ከፈለክ ለምን እኔን አትገለኝም? ምንም የማታውቀውን ልጄ ለምን ፈጣሪ አይጠየቅም ያለው ማን ነው? በደንብ ነው የሚጠየቀው፣ እኔ ሞግተዋለሁ እያለ ሰሚውን ሁሉ በሐዘን ያንሰፈስፍ ነበር። የማማማት እንደ እብድ አድርጎት ነበር። በሸዋንግዛው እርዳታ ከእንደገና ወደ ቀልባቸው እንዲመለሱ አደረጋቸው እንጂ ልጃቸው አልሞተችም። እነዚህ ቆንጆ ልጆችን ሰጥታቸውን ያረፈችው እያለ ብርክቲንና ላዛርን ያሳያቸው ነበር። ለብዙ ጊዜም ልጆቹን እነሱ ጋር እየዋለ በልጅ አንደበቶቻቸው እያጫወቷቸው ይውሉ ነበረ። አመሻሽ ላይ ከስራ ሲወጣ ያመጣቸዋል። ከትምህርት እንደተመለሱ ወደ አያቶቻቸው ይወስዳቸውና እነሱ ጋር ያውላቸዋል። እንዲሁ እያደረገ በተወሰነም ቢሆን ሐዘናቸውን ቀነሰው። በዚህ ድርጉቱና እንደ እናት አባት ቆጥሮ ሁሉንም ነገር ስለሚያደርግላቸው ነው ከልባቸው የሚወዱት። ዛሬ ታዲያ አንገቱን ሰበር አድርጎ ይቅርታ በመጥፋቴ ብሎ ሲጠይቃቸው ከልባቸው ነበር የተሰማቸው። ስላልቻለ እንደሆነ የቀረው ቢገባቸው አዘኑለት፣ ራሩለት። ግድ የለም ልጄ ብለው ሳሙት። እሱም እጅ ነስቶ ከነሱ ጋር በህይወትም በስራም ዙሪያ ያለውን ነገር እያወሩ ቆይተው ተሰናበታቸው። ኢንስፔክተር ሸዋንግዛው ወደ እነ ስዩም ቤት ሲመጣ ፊትና ኋላውን እየተመለከተ ነበር። አንዲት ጥቁር ኮሮላ መኪና ስትከተለው እንደነበር አስተውሏል። ነገር ግን የሆነ ሰዓት ላይ ጠፋችሁ። መኪናውን አስነስቶ ከአካባቢው ራቅ ብሎ ወደ እነ ስዩም ቤት ሲመለከት ስትከተለው የነበረችው መኪና የእሱን ማለፍ ተከትላ ብቅ ስትል ተመለከታት። ዝም ብሎ መከታተሉን ቀጠለ። ከጥቁሯ ኮሮላ የወጣ አንድ ሰው ወደ እናቱ ስዩም ቤት ሲመለከት ተመለከተው። በዚህም ጊዜ ኢንስፔክተር ሸዋንግዛው ስልኩን አወጣና ደወለ። አቤት አጎቴ፣ እነ ብራኪን አያቶቻቸው ጋር እንዳመጣኋቸው የነገርኩሽ ላንቺ ነው። አንቺ ለማን የተናገርሽው? አለ የሰውየውን ሁኔታ በጥሞና እየተከታተለ። ኧረ አጎቴ ለማንም አልተናገርኩ። አስታውሺ ወንድሜ ልጅ የቅርብ ጓደኛ ምናምን። ለማህሌት ነው አጎቴ። ሐሳቡን ሳይጨርስ አቋረጠችው። እሷን ልጅ እስኪ አስታውቂኝ፣ ምን አይነት ጓደኛሽ ናት? እሺ አጎቴ፣ በጣም የምወዳት ጓደኛዬ ናት። በጧት መታ ነበር። እንግዲህ ቤት ስታገኘኝ እንዴት በዚህ ሰዓት እዚህ ልትሆኚ ቻልሽ ምናምን ብላ እያወራችኝ ነበር። በዛ ነው የነገርኳት ብላ አስረዳችሁ። እሺ ገብቶኛል። ዝም ብለሽ አንድ ቀን አስታውቂኝ። ታዲያ የምታስታውቂኝ እኔ መሆኔን ሳትነግሪያት ነው? እሺ አጎቴ፣ እንዳልከኝ አደርጋለሁ። ለብዙ ደቂቃ የሰውየውን ሁኔታ ሲከታተል ከቆየ በኋላ መኪናውን አስነስቶ ተጠጋው። ሰውየው ልክ ኢንስፔክተር መኪናውን እንደተመለከተ በፍጥነት መኪናውን አስነስቶ ከአካባቢው ተፈተለከ። ኢንስፔክተር ሸዋንግዛው መኪና ውስጥ ሆኖ በየትኛው አቅጣጫ እንደሚሄድ ከተመለከተ በኋላ በአቋራጭ መንገድ ተከትሎ ደረሰበት። በድጋሚ ከፊቱ ቀድሞ ሲገኝ የኋላ ማርሽ አስገባና በፍጥነት አቅጣጫውን ቀይሮ ተፈተለከ። ኢንስፔክተር ሸዋንግዛው ሰውየውን መከተል ትቶ ወደ ቢሮ የሚወስደውን ረጅም ጎዳና ይዞ ይጓዝ ጀመር። በአስቸኳይ ይችን የፍርድ ቤት ማዘዣ አስፈቅድና የአቶ መስፍን ቤት መፈተሽ ጀመር። ምርመራው በተቀናጀ መልኩ ይሁን። ድንገተኛ ፍተሻ ካደረግን አንዳንድ መረጃዎችን ልናገኝ እንችላለን። በተጨማሪ ሜላትን ያገኘበት ቦታ በድጋሚ ይፈተሽ በሚል ትዕዛዝ አስተላልፎ የሆነች ወረቀት ያዘና ወደ መንገድና ትራንስፖርት ቢሮ ለመሄድ ተነሳ። ስልኩ ጠራ። አቤት ሜላት። እባክህ ኢንስፔክተር፣
አታኩርፈኝ አለች ድክም ባለ አነጋገር። አላኮረፍኩሽም ሜላት፣ እኔ የተሰማኝን በግልጽ ነው የነገርኩሽ። ደግሞ እንደ ፖሊስ የሚሰማኝ ስሜት አለ። እሱን በስራዬ ሲመጣብኝ እበሳጫለሁ። ለአንቺ ብቻ ሳይሆን ለእናቴ ልጅ ቢሆንም ራሱ ምሕረት አላደርግም። ይህ ለህዝቤ የገባሁት ቃለ መሐላ ነው። ስለዚህ የፖሊስን ስራ ለመስራት አትሞክሪ። በአሁኑ ግን ምሕረት አላደርግልሽም። እንደ ተባባሪ ነው የምቆጥርሽ። ወንጀለኛ ማምለጫ መንገድ መሆንሽ በራሱ እንደ ወንጀል ይቆጠራል። አሁን ያለፍኩሽ ሀዘንሽን ስለምረዳ ነው። ባይሆን ኖሮ አስርሽ ነበር አለ ሸዋንግዛው። እሺ ተረድቻለሁ። ከዚህ በኋላ በድጋሚ እንደዚህ አይነት ጥፋት አልፈጽምም አለሽ ሜላት በሚያሳዝን አነጋገር። ቃል ትገቢያለሽ አላት። ቃል ገብቻለሁ። ጥሩ፣ ቀሪውን በኋላ ስመጣ እንነጋገራለን አለና ተሰናበታት። ጤና ይስጥልን፣ ኢንስፔክተር ሸዋንግዛው እባላለሁ ብሎ የፖሊስ መታወቂያውን ከዋሌት ውስጥ አወጣና አሳየ። እሺ ኢንስፔክተር ምን እንርዳ አለ። አንድ በሀያዎቹ አጋማሽ ላይ ያለ ወጣት የአዲስ አበባ የመንግስት ትራንስፖርት ቢሮ ሰራተኛ አንድ የመኪና ታርጋ ቁጥርን እንድታጣሩልኝ ፈልጌ ነበር። እሺ እባክዎ አረፍ ይበሉ ብሎ በክብር እንዲቀመጡ ጋበዘው። ኢንስፔክተር ሸዋንግዛው በልጁ ስነስርዓትና ደንበኛን የሚያስተናግድበት ስብዕና እየተገረመ ተቀመጠ። ልጁ አስተያየቱን አሰማው። ኢንስፔክተር ለሆነ ብቻ ሳይሆን ለማንኛውም ባለጉዳይ የሚሰጠው ከበሬታ ነው። የመኪና ታርጋ ቁጥሩን ተቀብሎ አስፈላጊውን ምርመራ ካደረገ በኋላ የባለመኪናውን ሙሉ አድራሻ፣ ማንነት፣ ስልክ ቁጥር አጣርቶ ሲጨርስ ሁሉንም መረጃ ሰጠው። ኢንስፔክተር ሸዋንግዛው በልጁ መስተንግዶና ፍጥነት በጣም ተደስቶ በጣም አመሰግናለሁ እኔ ወንድም ብሎ ሰላምታ ሰጥቶት ወጣ። ቢሮ ላይ ተቀምጦ የሰፈረው መረጃ ላይ ስልክ ቁጥሩን ጻፈና በግል ስልኩ ሲደውል የደወለበት ስልክ አይነሳም። አንድ ጊዜ ደግሞ ከደወለ በኋላ ትቶት መረጃውን ያጣራ ጀመር። የባለመኪናውን ባለቤት ስም በየወንጀል ማህደሮች እያሰሰ ቢፈልግም ሊያገኘው አልቻለም። በመጨረሻ ተስፋ ቆርጦ ቁጭ ብሎ እያሰበ እያለ ስልኩ ጠራ። የመኪናው ባለቤት ነበር። ተስገብግቦ አነሳው። ሃሎ። አቤት፣ ተደውሎ ነበር። ማን ልበል አለ። የኋላሸት በላይነህ? አሁን ነኝ። ማን ልበል አንተን? በድጋሚ ማንነቱን ጠየቀ። በአካል ብንታወቅ ይሻላል። ቢሮ ልምጣ? የት አካባቢ ነህ? እሺ እንደፈለክ። ቢሮ ያው ካሳንቺስ ኤድና አዲስ ሆቴል አልፈህ አደባባዩን ከተሻገርክ በኋላ ወደ ቀኝ ትታጠፋለህ። ከዛ ፊት ለፊትህ ላይ የኋላሸት በላይነህ መኪና አስመጪና አከራይ የሚል ታፔላ ታገኛለህ ብሎ በደንብ ምልክቱን ነግሮት ወደ ስራው ተመለሰ። ሸዋንግዛው የሰጠውን አድራሻ አጭር ማስታወሻ ላይ ጽፎ ወዲያው ጊዜ ሳያጠፋ ተነስቶ ወጣ። ክፍል 6 ይቀጥላል።